የኢትዮጵያ ጠላት የሚባል ሰው ካለ ስማ፣ ኢትዮጵያ ውስጥ የኢትዮጵያ ጠላት የሚባል ሰው ካለ በዓለም ላይ ቁጥር አንድ ሰው ፕሬዚዳንት ኢሳያስ ናቸው። ኦኬ እሺ፣ እንዴት ቆያችሁ? ከጎንደር ፋኖ ጋር አንድ ከመሆን እነ ጀነራል ማሞ ይጫኑኝ። ሶስተኛ ተጫኝ እኮ ነው ደግሞ እነ ተፈራ በህዋት ተጫኝ ናቸው። የኛው ሶስተኛ ተጫኝ ነው። ገባሽ? እኛ እኮ አዲስ አበባን ብንሰጥም ወሎን ወስደናል። አያችሁና ብዬ የሚጫወቱት ቁማር። ስለዚህ የኢትዮጵያ ህዝብ ወይ ከእንግዲህ በኋላ በብልጽግና የምትተዳደሩ በገዳ ስርዓት ነው። ምንም እኛ እኮ አዲስ አበባን ብንሰጥም ወሎን ወስደናል። አያችሁና ብዬ የሚጫወቱት ቁማር። ስለዚህ የኢትዮጵያ ህዝብ ወይ ከእንግዲህ በኋላ በብልጽግና የምትተዳደሩ በገዳ ስርዓት ነው። ምንም እኛ እኮ አዲስ አበባ ብንሰጥም ወሎ እኔ ግልጽ የሆነ ነገር ልንገርህ፣ 4 ኪሎ ሰው የለም ቢባል አንዳቸውም 4 ኪሎ መጥቶ አይዙ ፋኖ ይሁን ኦላ አይመጡም። በጭራሽ ምን ነው አይመጡም። ካፓሲቲም የላቸውም። መጥተው የሚያደርጉት ነገር የለም። ምን ያደርጋል? እስኪ ማን ነው የሚመጣው? ዘመነ ካሴ ነው የሚመጣው? ማን ነው መጥቶ 4 ኪሎ ገብ ነው 4 ኪሎ ክፍት ነው ብትላቸው አይመጡም። ስለዚህ ይሄ ይቅር በቃ። ገንዘብ ከፈለጉ ከመንግስት ጋር ተደራድረው ይስጣቸው። መንግስት ገንዘብ ከሆነ የሚፈልጉት፣ አለበለዚያ የህዝብ ጥያቄ መመለስ ከሆነ ይሄው ህዝቡ ተውኝ ያለ እኮ በምርጫው ይተውት። ሰላም እናምጣ። ሰላም ካልመጣ አሁን መጨረሻው መጨራረስ ካልሆነ በስተቀር ውጤቱ አሸናፊ ተሸናፊ የሚባል ነገር የለውም። ስለዚህ 4 ኪሎ አትመጡ። በደል የተፈጸመበት ህዝብ እንባ እናንተን በመከራ በቁም እሳት ውስጥ ሲያቃጥላችሁ ካላየን እኮ እኔ ጉባኤ ኢትዮጵያ ላይ ስለሺ ማወራው አሁን እንዳልኳችሁ ከእግዚአብሔር ጋር እግዚአብሔር የሚባል ህግ የለም። እግዚአብሔር አይፈርድም። በጉልበታም ነው የሚያዳለው። ፍትሃዊነት ከፈጣሪ ካልመጣ የሰዎች ስርዓት ነቲንግ ላይ አብይ የፈለገውን ያህል ለምን የማይደፈጥጥ ነው። አሁን ያለው ስርዓተ መንግስት የፈለገውን ያህል እንዲያውም እኔ ትሁት ነኝ እኔ ታጋሽ ነኝ የሚለው ሁሉ ለኔ አይገባኝም፣ አልቀበለውም። እግዚአብሔር እሳተ መለኮቱን በዚህ ምድር ላይ አውርዶ ቆሻሻዎችን መጥረግ ካልቻለ ቤተ መቅደሱን ሁሉ ያረከሱ ስጋ እና ደግሞ ያረከሱ ቁርባነ መለኮቱ ላይ የሚመጻደቁ በቤተ ክርስቲያን ስም ሽፍቶችን አስጠግተው ጭራሽ ያልሆነውን ሆነ እያሉ ድራማ እየሰሩ እዚህ እያመጣው ማሳያችሁ አለ። በዛ ጊዜ ፈጣሪ ካዳኝ ህግ ከእግዚአብሔር ነው የመጣው፣ ከአላህ ነው የመጣው። ባለቤትነቱን እሱ ካልገለጠ ምን ልናደርግ? እና አሁን ዝናዝ የሚባለው ምን ያርጉ ሰዎች? የሰዎች ከሌ ነው በምንም መልኩ ይሁን ግን እዚህ ስብስብ ላይ ያለ ሰው ዶሮ ጭራጭራ የሚለው ነው የማጠቃለለው። ዶሮ ጭራጭራ ታወጣለህ ካራን ችጋራን የጉስቁልና ፊት አውራሪ ከሻቢያ ትግራይ የምትማረው ወይ ትግራይን ተውት። ትግራይ ህዝብ ነው፣ ትግራይ ሀገር ነው፣ ምድር ነው፣ ግዛት ነው፣ ኢትዮጵያ ነው። ኤርትራ ህዝብ ነው፣ ኤርትራ ሀገር ነው፣ የኤርትራ ህዝብ የተከበረ ነው። አማራም ኦሮሞም የትኛውም የሚባል ኢትዮጵያዊ ህዝብ ነው። በህዝብ ስም የሚመጡት እነዚህ ውክልና የለሽ በቤተሰባቸው ላይ እንኳን መሰልጠን የማይችሉ የሰይጣን ቁራጮች ናቸው። ሻቢያ፣ ህዋት፣ ፋኖ፣ ሸኔ ብለው የመጡ የጥፋት ኃይሎች በእንደዚህ አይነት መልኩ እንግለጠው እና ትናንትና የሻቢያ ቡችሎች ትግራይ ምድር ላይ ሲመጡ አያፍሩም? ምንድነው የተረዳችሁት? እስኪ ጻፉ ስለዛ ጉዳይ። ምንድነው የተሰማችሁ? ምን ይሁን እዛ ቦታ ላይ ምን ይደረግ? ምን መደረግ አለበት? የኢትዮጵያን ባንዲራ በሳት የሚለበልብ የህዋት ቡችላ አዳኝ እንጠላለን፣ ነውርን እንወዳለን፣ ሀገርን እንንቃለን፣ የሰው ሀገር ግን እንናፍቃለን። ውርደት ክብራችን ሆኗል። ስለዚህ አሁን ባለንበት ሁኔታ ላይ ይሄ እኔ ያየሁት ነገር ቢፈጸም ደስ ይለኛል። እጅግ አስፈሪው ጦርነት አሁን በቅርብ ይሆን። ከዛም የኢትዮጵያ አምላክ ኢትዮጵያን ሲያሻግርና ኢትዮጵያን ወጋለሁ ብለው የመጡ ሀገራት ሁሉ ተዋርደው ከዓለም በታች መቀመቅ ሲወርዱ ሲዋረዱ ማየት ፈልጋለሁ በእኔ እድሜ።
ከዛም የኢትዮጵያ ስም በከዋክብት ሰማይ ላይ ኢትዮጵያ ተብሎ ሲጻፍ ማየት። እንዴት በእነዚህ ኢትዮጵያ እና ህዝቦቿ ዕጣ ፈንታቸው በእነዚህ ሰዎች እጅ እንደወደቀ አላውቅም። አንሞት ገንዘብ እንሰጣቸዋለን ግን አምቢ የምትሉ ከሆነሳ እንጨራረሳለን ይላል። ሰማኸው አይደል? አንሞት የካፓሲቲ ጉዳይ ሲያነሳ ስለ ወታደራዊ አቅም አይደለም የሚያነሳው። በወታደራዊ አቅም ባይሸነፍ በየዕለቱ ሚዲያ እየቀያየሩ እኮ በዚህ ደረጃ አይወራጩም። ለምን ያወራሉ? ጥያቄው ምንድን ነው ማውራታቸው ችግሩ? አንተ ታዋቂ አይደል እንዴ? ስላወሩት ንግግር ብቻ ማታወራ በእንደዚህ አይነት ሰዎች ጋር ወድቀ ምናምን። እኔ ትንግርቱ እኛ ጋር ትንግርት ማለት አንብሊቬብል የሆነ ኮንዲሽን ኦር ክስተት ኦር ሁነት ሲፈጠር አንድ ልጅ የሆነ ጣቱ 7 ወር 8 ሊሆን ይችላል። በቃ ታይቶ የማይታወቅ ድርጊት ያለው ጭንቅላቱ የሆነ ነገር የለም በተለያየ ነገር ላይ የሆነ የማይታመን ነገር ተፈጠረ ሲባል የምሰሙት አይነት ማለት ነው። እና ትንግርቱ ማለት እንደዛ ነው የሚማቀው ሰው። ትንግርት ነው የሆነብን ያለው። ምንድነው የትንግርቱ አሁን ስራው መሆን ያለበት? አዎ ጀነራል ባጫ የተናገሩት እንዲህ ብለዋል። መሆን ያለበት ግን እንዲህ ነበር። ከዚህ አንፃር ይሄን ስተው ይሄን ሳያውቁ በዚህ መልኩ መሄድ ሲገባቸው በዚህ ሄዱ። ሰው በዚህ መልኩ ስተት ነው የሚል ምክንያታዊ በሆነ መልኩ ቢሞግት እኔም አንተም አንቺም ሁላችንም ያን ነገር እንረዳለን። ዝም ብሎ ድንቁርናን ሲያወርሱን ነው ደናቁርት። የኛ ሀገር ፖለቲከኛ ሰዎች ቢሆኑ ህሊና ቢኖራቸው ራሳቸውን ያጠፉ ነበር። ከምን ወይ ከምድር ወይ ከሚዲያ ወይ ከፖለቲካ በኤኒሚስ ግን ራሳቸውን ያጠፉ ነበር። ከዛ ውስጥ አንዱ ትንግርቱ ይባላል። እና እኔ ደስ የሚለኝ ማንም ምንም ይበል በልኩ ማስተናገድ የሚቻልበት ዘመን እንደሚመጣ ስለማውቅ ነው። እንስማው። ስንሰማው ግን ዝም ብሎ ጥራቻን እያወረሰ ያን መያዛል መሞገት። እዚህ ጋር እኮ የሚያወራው ሌሎችን ይበልጣለሁ እያለ ሌሎች ተሳስተዋል እያለ አሁን ጀነራል ባጫ ተሳስተዋል እያለ ነው። ጀነራል ባጫ በተናገረው ላይ እሱን ብቻ ማለት ነው ሌላውን ሁሉ የወደድ ኦር እንደዚህ ያለ የሚቀጥለው ነገር አለ። ያንን ሁሉ ግን ይበልሽ የፈለገውን ይጥራ። ግን እሱ በላጭነቱ የተሻለ መሆኑ በእውቀት በአመለካከት መፍትሄ በመስጠት የተሻለ ትንግርት ሆኖ መታየት አለበት። ስለዚህ እዚህ ጋር ሲያወራ ታዲያ አንተ ምንድነው ችግር የሚተርክልን ሞልቷል። ለምንድነው ችግር ተርከ የምትተወን? ሰው ምን እናድርግ? ችግሩን ማኖረንበት አይተነዋል። አንተ ግን መፍትሄ መንገር አለበት ወይም የሆነ አማራጭ ማሳየት አለበት ብላችሁ መሞገት። እንደምታውቁት ላይክ ማድረግ ውለታ ነው አይደል? እኔ እኮ ከ96 ጀምሬ ባወኩት ፖለቲካ ሁሉም ነገር ቢቀዳ የጥላት ወጥመድ ውስጥ ነው ያለው። አማራው ኦሮሞ ብሎ የሚላሽቅ ሰው በሙሉ ውድቀቱን ውርደቱን ነው የሚናገረው። በጥላት ዓለም ውስጥ ነው ያለው። የጥላት መጫወቻ አሽንጉሊት ነው። ይሄንን የሚያወራ አማራ ነኝ ኦሮሞ ነኝ ትግሬ ነኝ እንደዚህ አብይ ነው እንዲያደርገው መከላከያ ነው እንደዚህ ያደርገው እያለ ወቃሽነትን የተለማመደ ትውልድ የመከነ የበከተ የወደቀ የጫኑበትን ያሸከሙትን የሚሸከም እንጂ ከራሱ አእምሮና ማንነት ምንም በጎ ነገር የማይመነጭ ለምንም መልካም ነገር የማይሰባሰብ አብሮ መቆም የማይችል ሰው ለመቅበር እንጂ ሰው ለማዳን የማይተባበር ትውልድ መፈጠሩን የሚያረጋግጥ ነው። ይሄ ባለበት ሁኔታ ላይ የራሱን ዓለም አይደለም ወይ በወቃሽነት ወይ በግርጎታችነት ነው የሚሰለው ወይ በሰዳቢነት ወይ በዝላፊነት ነው። በየትኛውም ዘርፍ ላይ መፍትሄ በማመን ያውም የተሻለ ሐሳብ የተሻለ ዕውቀት ተነጂ ነው፣ ተጋላቢ ነው፣ ጫማ ነው፣ ታኮ ነው፣ ውዳቂ ፖለቲከኛ ነው የሚረገጥ። ለዚህ ሁሉ ማረጋገጫ አስቡት ጥምዶን ስለ ህዋት ሲያወራኝ ህዋት ክፉ ነው ህዋት እኔ አማራ ክልል ላይ ስላለው ስለ አማራ ላወራችሁና አማራን እንደ አይባዛ የሚያመክን መድፍ ሲወጋ የኖረው በህዋት ነው ተብዬ በወልቃይትና በራያ ብዙ ሰቆቃ መከራ ሲደርስበት ኖረ ተብዬ
በዛ ተነሳስቼ በመላው ኢትዮጵያ አማራ የገዢ መደብ ተደርጎ የሁሉም የኢትዮጵያ ህዝብ የመጀመሪያው የሚጠፋ ኢላማ ተደርጎ ሲመታ ይኖረው አማራ ነው ተብዬ ተነስቼ አማራን በቤቱ የሚገል ጭንጋፍ ትውልድ አሁን አየሁ። ይሄንን ትንግርቱንና ትንግርታዊ ነገሮችን የሚመስሉ ሰዎች ለወልቃይት ለራያው ተነስቶ ለወለጋው ተነስቻለሁ ይሄ አዲስ አበባ ውስጥ ለመግባት ተከልክሏል ብሎ ያለው ሰው ይሄው ከአማራ ክልል ተባረን አማራ ክልል እንዳንገባ የሚያደርግ ሆነ። በኢሞሽን በስሜት መነሳት ጠላት በቀላሉ ገብቶ አክሰስ የሚያደርገው የጠላትን የፈለገውን ዓላማ ለማስኬድ ለማሟላት የሚያስችል ሁኔታ እየተካሄደ ቀጥታ አይደለም። ችግሩን ለመፍታት የሚያስችል አቋቋም፣ አብሮነት፣ አንድነት ሊኖረን ይቅርና ትውውቅ የለን። ሁሉም ጠላት በጭካኔ እንዲመታን የሚያደርግ ንግግር ይናገራል፣ ይፈክራል። አሁን እገልሃለሁ፣ አሁን እደበልቅሃለሁ፣ የነከሌ ዘር ነው ይላል። እኔ እዚህ ጋር መጥቼ ወይ እንደ ኦሮሞ ባወራ፣ ወይ እንደ አማራ፣ ወይ እንደ ትግሬ ባወራ፣ ወይ እንደ ሙስሊም፣ ወይ እንደ ክርስቲያን ባወራ ብቻ ኢትዮጵያ ውስጥ ባለን አብሮነት መካከል ላይ ቂምና በቀልን ቀብሮ ሊያቆይ የሚችል ልዩነትን ብተርክ ሱፐርቻት ሞልቷል። ጎፈንድሚ ይከፈታል። ብዙ ነገር ይመጣል። ግን የቆሻሾች እና እኔ ለበቀል ኦር እናንተን ለማጥፋት ኦር ከዚህ በፋኖ ስም የመጣችሁ ሰዎችን ለምንም ዓለም ላይ ብትሆኑ የመከራ ምንጭ ኦር አንቴና ትሆኑ ይሆናል እንጂ መጥፋት እንዳለባችሁ የምናገረው እንዳትረሱት የምለው ታውቃችሁ ያላችሁት በቃ መጥፋት ነው ያለባችሁ። ሳትታወቁ ያላችሁት ደግሞ መዳን ትችላላችሁ። ካበዳችሁ ግን መጥፋት አለባችሁ። እንዲህ ብሎ ይቀደድ የነበረው ሰውዬ ዛሬ ለሀገር ጥፋት ይሰራል። ምን ብሎ ነበር ይሄን ያወራ ነበር? እኔ እኮ አይደለም ያወራው ነበር። ይሄን ዲሴምበር 14 2021 ላይ በኢትዮጵያ ቴሌቪዥን ላይ ቀርቦ ያወራው ያንን ይል የነበረው ምን ገለበጠው? ምን ታገኛለህ ተብሎ ነበር የዛን ቀን ያለው ይንገረና። በዚያን ጊዜ እንዲህ አይነት ነገር ይሰጣል ተብዬ ነው። ዛሬ ቅድም ገብቷል። እነሱንም መግዛት እንችላለን። እንደ ሸቀጥ የሚሸጡ የሚለወጡ አይነት የመሸሻሻ ጦር የመገበያየት አይነት ወሬ ያወራ ነበር እና በዛን ጊዜ እሱ ምን ያህል ግዙኝ ብሎ ነው አልገዛም የተባለው? ዛሬ ለምንድን ነው ይሄን የሚናገረው? አገናዝቡ። ለኔ ከሆነማ 96 ጀምሮ ያውቀዋለሁ ይሁን ድረስ ነው ጥፋቱን በህዝቦች ላይ የፈጸመውና እጅግ በጣም አሳዛኝ ነው። ልገልጽልህ የምችለው ጥፋቱ ቀጣይ ሂደቶች በዜጎቻችን መካከል በህዝቦቻችን መካከል እና የኢትዮጵያንም የፖለቲካ ስሪትና የመንግስታዊ መዋቅርም ለውይይትም እጅግ አስቸጋሪ የሚያደርግ ጥፋት ነው የሚሆነው እና እንደተባለው በጣም ከፍተኛ ሀብት የሚጠይቅ ከፍተኛ ርብርብ የሚጠይቅ የብዙዎቻችንን ተሳትፎ የሚጠይቅ ህዝባችን በቆራጥነት የደረሰውን ጥፋት በዋናነት ህዝባችንን በአጭር ጊዜ ውስጥ መልሰን የምናቋቁምበትን ሁኔታ የምንፈልግበት ነው የሚሆነው። በረጅም ርቀት ግን እና ሎንግ ተርም በሚባለው ሂደት ግን በጣም ብዙ ስራዎች መስራት እንዳለብን ህዝቦቻችንና ዜጎቻችን በሚቀጥሉት 200-300 ዓመታት ውስጥ በእንደዚህ አይነት እኩይ ቡድን ዳግም የማይዋረዱበትን መንግስት ሙሉ ለሙሉ የሞኖፖሊ ኦፍ ቫይለንስ ወይንም የትኛውንም አይነት ጥቃት ሊፈጽም የሚችሉ አካላትን በህግና በህግ ጥላ ስር የሚያውልበት ይሄ አካባቢም ደግሞ ለረጅም ጊዜ ለሀገር ላይ የሚያደርሰውን በደል ከግንዛቤ ውስጥ አስገብቶ በተለያየ መልኩ ችግሩ ዳግም እንዳይነሳ አድርጎ መቅረፍ ያስፈልጋል እና የደረሰው ጥፋት በቁጥር የሚገለጽ ሆኖ አላገኘሁትም ነው የምልህ። ይሄ የሽብር ቡድን የትምህርት ተቋማትን በተለይም ደግሞ ዩኒቨርሲቲዎችን በሌላ በኩል ደግሞ የጤና ተቋማትንም ጭምር እጅግ ክፉኛ በሆነ መንገድ ትኩረት አድርጎ የማውደም ተግባሩን ያከናወነ ነው። ይሄ እንግዲህ የቆየ ደግሞ ሀገር የማፍረስ እኩይ ዓላማም ጭምር አለው። ከዚህ ጋር ምናልባት ግቡን መጥቷል ማለት ሊቻል ይችላል። በእንደዚህ አይነት እኩይ መንገድ ዓላማው አድርጎ ለሚንቀሳቀስ አካል ይሄ ሁሉ ሲሆን ግን በተለይ በትምህርትና በጤና ላይ የሚሰሩ እንደ WHO፣ ዩኒሴፍ እና ሌሎችም ያሉ ዓለም አቀፍ ተቋማት እንደነዚህ አይነት እኩይ ድርጊቶችን ከማውገዝ ይልቅ ዝምታን የመረጡበት ሁኔታ እየታየ ነው የሚታየው። ይሄ እንደው ምንድን ነው የሚያመላክተው? ምንስ ይጠይቃል? በዓለም አቀፍ ደረጃ እነዚህ ጉዳዮች ትኩረት እንዲሰጣቸው ከማድረግ አኳያ እውነት ነው።
በዋናነት እኛ ኢትዮጵያውያን ተጠናክረን በሀገራችን ላይ የሚደርሰውን በደልም ሆነ በሀገራችን ላይ የሚደርሰውን ግፍ እንደ ህዝብ ሆነን በጋራ ማቆምና በጋራ መከላከል ይኖርብናል። በቀጣይነትም ማንኛውንም ፍትህ መጠበቅ ካለብን መጠበቅ ያለብን ከኢትዮጵያ ህዝብ ነው። በራሳችን እጅ ነው ነፃነታችን ያለው። ድህነታችንንም ሆነ ሁሉንም ማንኛውንም ኢትዮጵያንና ህዝቦቿን ሊያዋርድ የሚመጣን ኃይል መመከት የምንችለው እንደ ህዝብ በጋራ ስንቆም ነው እና ድምፆቻችንን የትኛውንም ያህል ሚዲያዎች ዓለም አቀፍ ተቋማት እንዘግበው እንኳን ቢሉ ለደረሰብን በደልና ግፍ ፍትህ አይሆንም እና ፍትህ ሊሆን የሚችለው ህዝቦቻችንን በጸና መሰረት ላይ ማቆም ስንችል ትውልድ በተለይ የሚቀጥለው ትውልድ በሚቀጥሉት 200-300 ዓመታት እንደዚህ አይነት እኩይ ቡድን እየተነሳ ሀብቶቹን ንብረቱንና በዘላቂነት ሰላሙ እንዳይገፈፍ መስራት ይጠበቅብናልና በጣም በቁጭት ሊያነሳሳን ይገባል። ያወደማቸው መሰረተ ልማቶች ስታይ በጣም የሚገርመው ነገር ትምህርት ቤቶች ላይ ለምሳሌ ተቋማት ውስጥ ዩኒቨርሲቲዎች ውስጥ በጣም ብዙ ሺህ የሚቆጠሩ ተማሪዎች ይገኛሉ። አንድ ዩኒቨርሲቲ እስከ 20-30 ሺህ ተማሪዎች አሉና የነዚህ ተማሪዎችን ሰነድ የ3-4 ዓመት ውጤቶቻቸውን ሁላ ሳይቀር ነው ያወደሙት። የዩኒቨርሲቲዎቹን ፋይሎች፣ ኮምፒውተሮች፣ በጣም ብዙ የምርምር ፋይሎች፣ ብዙ ውጤቶችን እና ተቋማቶቹ ምናልባትም ከተመሰረቱ ጀምሮ ሲያከማቹት የኖሩ አርካይቨር ሪሶርሶችን በአጠቃላይ አውድመውባቸዋል እና ድጋሚ እንገንባው እንኳን ብንል አንዳንዶቹን ደግመን ልናገኛቸው የምንችላቸው አይደሉም እና በሀብት ስታሰላቸው በጣም የከፋ ይሆናል። ሌላው በተማሪዎቻችን እና በህብረተሰባችን ላይ የሚፈጥረው ደግሞ ስሜት በጣም አደገኛ ነው የሚሆነው። ምንድን ነው የምትለው? ተማሪዎች 4 ዓመት የለፉበትን ውጤት እንዴት አድርገህ ነው የምትሰጣቸው? ለቤተሰቦቻቸውስ ምንድን ነው የምንሰጠው? 4 ዓመት ለአንድ ተማሪ በአንድ ተቋም ውስጥ ቀላል አይደለም እና እነዚህ ውድመቶች የተማሪዎችን አጠቃላይ መረጃ በነገራችን ላይ ይሄ ቡድን ኢትዮጵያን እጅግ በጣም ይጠላታል እና ኢትዮጵያን ሊያገኛት አልቻለም። ብሔር ብሔረሰቦች የሚለውን ስም ነው የሚያውቀው። ከዛ ውጪ ኢትዮጵያ የምትገለጥባቸው ስቴቷ ሪፕሬዘንት የምትደረግባቸው ተቋማቶች ግን ለምሳሌ መከላከያው ኢትዮጵያ የምትገለጥበት ተቋም ነው። ስለዚህ መከላከያውን ካጠፋ ነው ኢትዮጵያን የወጋ የሚመስለው። ትምህርት ቤቶችን ሲያወድም ነው የእኛን እንደ ህዝብ ኮሌክቲቭ ሚሞሪ የሚያወድመው። የጋራ ቅርሶቻችንን፣ የጋራ ሀብቶቻችንን፣ ትውስታዎቻችንና ትዝታዎቻችንን ሁሉ የሚያጠፋው እንደዚህ አይነት ተቋማትን ሲያወድም ነው። ለዛ ነው መንፈሳዊ ተቋማትን አይመርጥም፣ ኢንፍራስትራክቸሮችን አይመርጥም፣ የህፃናት ጤና የሚገርምህ ለህፃናት የመጡ ቫክሲኖችን ዌርሃውሶችን ሙሉ ለሙሉ በአማራ ክልል ላይ ለምሳሌ ለህፃናት ይሰራጩ የነበሩ የህፃናት የክትባት ቁሳቁሶችን ሙሉ ለሙሉ ነው ያወደመው እና አንዳንዶቹን እንደውም አልወሰደም፣ አቃጥሎ ነው የሚሄደው ብዙ ቦታ ላይ እና ከ40 በላይ ሆስፒታሎችን አውድመዋል። በጣም ከፍተኛ የሆኑ ትምህርት ቤቶችን፣ ብዙ መሰረተ ልማቶችን እና በህዝባችን ላይ ደግሞ ያደረሰው ሞራላዊ ስብራት በጣም የሚጠገን አይደለም። እንደዚሁ በፍጥነት በገንዘብ ለክተን የምናወራው በየትኛውም ልክ ፍትህ እንስጥ ብንል ለህዝባችን ፍትህ የሚሆን አይደለም እና እጅግ በጣም አሳሳቢ፣ እጅግ በጣም ክፋት የታየበት ነው። በጣም ከፍተኛ ርብርብ ይፈልጋል። እንዳልከው የውጭ ሀገራቶች ይህንን ጉዳይ ኢትዮጵያ በአሸናፊነት ስትቆም ህዝቦቿን በነፃነትና በዋናነት የራሳቸውን ልዕልና ማስከበር ከቻሉ የውጭ ሀገራትም ከኢትዮጵያ ጋር ፍላጎት ስላላቸው ወደ ኢትዮጵያ ጉዳይ መምጣታቸው አይቀርም። ምክንያቱም የምንዋጋው የዚህን ሽብር ቡድን ጦርነት ብቻ ስላልሆነ ቢዘግቡትም ቢረዱም ባይረዱም የኢትዮጵያን ጉዳይ ሊገርመን አይገባም። በዋናነት ግን እንደ ህዝብ የደረሰውን ውድመት የደረሰውን ጥፋት ተገንዝበን ከዚህም ተምረን በአጭርና በረጅም ጊዜ መስራት የምንችላቸውን ነገሮች በፍጥነት መስራት የምንችልበት ቁመና ላይ መገኘት ያስፈልጋል። መልካም። አቶ ትንግርቱ ገብረጻዲቅ በጅግጅጋ ዩኒቨርሲቲ የማህበረሰብ ይህን ሲል ነበር። ታዲያ አሁን ትምህርት ቤት የሚያወድመው ትውልድን ምን ያህል አግዝፎ እንደተናገረ አይታችኋል። የጤናን ሚሞሪ ነው ትውልድ ላይ ዩኒቨርሲቲዎች ላይ ይህን አሸባሪ ቡድን እያለ ነበር እና አሁን ለ3 ዓመታት ትምህርት ቤት በማውደም የጤና ተቋማትን በማውደም አማራ የሚባለውን ህዝብ በዘላቂነት መቼም ቢሆን እንዳይነሳ ሲናገር ነው እና ምን ነካው? ምን አገኘው? ለምን ከጭንጋፎች ጋር ተሰለፈ? ለምን ከባንዳዎች ጋር ተሰለፈ? ለምን ወንድ ክልል ማዳከም ከሚደፈሩ ሴቶች ጋር እንደ ወንድ ሆኖ እንደ ሴት ከሚደረጉ ሰዎች ጋር እንዴት ቆመ? ትንግርቱ አሁን የአማራን ክልል መበቀል ነው። የአማራ ማህበረሰብ መበቀል፣ መዝረፍ ዋነኛ ዓላማ ያደረገው ይሄን ነው። ወደዚህ ቦታ እንቅስቃሴ ሲያደርግ ይህን መነሻ አድርጎ ነው። አሁን እንግዲህ በገባባቸው ከተማዎች ሁሉ ሙሉ በሙሉ ወደ ዘረፋ ነው የገባው። አሁን ነው የሰማይ መስኮቶችንም መክፈት ያለበት። አሁን እሳት ማዝነብ ካለበት እሳት
ክፎች እንዲቀጡ ማስተካከልም መብቱ ነው፣ ቀጥቶ ማጥፋትም መብቱ ነው። ብቻ ግን ክፎች ከክፋታቸው መታቀብ አለባቸው። ሁልጊዜ የሚሞተው ንጹሐን ፈጣሪን ተስፋ የሚያደርገው ሰው ተስፋው መታየት አለበት። በየቦታው ላይ ህግንም ሃይማኖትንም ስልጣንንም ማንኛውንም ነገርም ለብልግና ለነውር የሚጠቀሙ ስልጣኔን እውቀት ኦር ምናምን እያሉ የሚሉ ሰዎችን በሙሉ እግዚአብሔር መፋረድ አለበት። ውስጥ አዋቂ ነው። እኛ ካየነው ከሰማነውና ከምንናገረው በላይ የሰዎችን ነውርና ኃጢአት እግዚአብሔር አብዝቶ ያውቃል። እሱን መሰረት ያደረገ ቅጣት መጠኑን እንትን ያለ ቅጣት ሰዎች ነገ እንዲማሩ ጭምር የሚያስችል ቅጣት እግዚአብሔር ማውረድ አለበት። ሰብስቦ ነው በአንድ ጊዜ ያልሰራራው። ስለዚህ መጀመሪያ የጀመርነውን ያለመጨረስ ክፍተት የወለደው ነው ወደዚህ ደረጃ እንትን ያለው። ኃይሉ ግን የሚዋጋው የሰለጠነ ነው። ቀደም ሲል አሰልጥኖታል። ከዚያ ላይ ደግሞ በከፍተኛ ወጣቱን አሰልፎ ቀደም ሲል ካሰለጠነው ልዩ ኃይል የሰራዊት ከነበረው ኃይል ጋር አጣምሮ ያደረገው ኃይሉን አሰባስቦ ነው ወደ ጦርነቱ የገባው። እንደገና አንሰራርቶ ለመምጣት የሞከረውን ኃይል እንደገና የማንሰራራት እድል እንዳይኖረው አድርጎ ለማጥቃት ምን ምቹነት አለው? አሁን ወደ ማጥቃት እንደጀመሩ በየደረጃው እየተዳከመ ነው። አሁን ወደ ውስጥ የገባው በተለያየ ቦታዎች ውጋ ገጥሞታል። ከመጀመሪያው ለምሳሌ አሁን ወደዚህ ወደ ጋይንት አቅጣጫ የመጣው ኃይል ግዳን ላይ የተወሰነ ውጊያ ገጠመው። እንደገና ቀበሮ ሜዳ የሚባል አካባቢም ተመሳሳይ ተመታ። ከዚያ ዘቢጥ ላይ ለ5 ቀን በተከታታይ ተገቶ ተመቷል። ከዛ በኋላ ነው እንግዲህ ወደዚህ ወደ ጋይንት አቅጣጫ የወጣው። ይህ ኃይል አሁን በየቦታው በደረሰበት ምት ወደፊት ሊቀጥል በማይችልበት ደረጃ ላይ ደርሷል። ወደፊት ሊቀጥልበት በማይችልበት ደረጃ ላይ ነው የደረሰው። ፍላጎቱ እንትን ብሏል። ፍላጎቱ ተገድቧል። አሁን ከዚህ በኋላ ወገን ወደ ማጥቃት ነው የሚገባው። አሁን ለምሳሌ ባለው ሁኔታ እዚህ ያለው ኃይል ወደፊት የመቀጠል ፍላጎቱ ተገድቦ እንደገና ከጀርባ ከጋሸና ተቆርጦ የሎጂስቲክ መስመሩ እየተደረገ ያለ ማጥቃት ወደፊት የማይቀጥልበት ሁኔታ ነው እየተፈጠረ ያለው። ከዛ በኋላ የሚኖረው ይሄን ኃይል ይሄን ያለ ሰው ነው። እኛ እያለን የሰሜን ህዝቦች አይነኩም እኛ እያለን ያለን ይሄ ሰው እንዴት ጠይቁ። አሁን ላመናችሁበት ነው። እኔማ አውቀዋለሁ። ማንም ምንም ይበል የተሸጠና የተለወጠ ሁሉ ሰብአዊ ክብሩን በራሱ አጥቶ ስለቀበረ ያ ቆሻሻ እቃ ነው መወገድ አለበት። ሰው ግን አይደለም። ባንዳ ሰው አይደለም። ባንዳ ቆሻሻ ነው። ዓለም በአስቸኳይ ማስወገድ መቀበር ያለባት ታሪኩንም ቢሆን ከምድር በላይ መናገር የሌለባት ዓለም ሞቷን የሚያፋጥን ትልቅ በሽታ ባንዳነት ስለሆነ የትኛውም ዓለም ላይ ያለ ሰው ባንዳን በአስቸኳይ ማጥፋት፣ መቅበር፣ መርሳት፣ ስለዚህ ያነሳን መቅጣት ግዴታዋ መኖር ከፈለገች ነው። ከዛ ውጭ ግን ባንዳነት እንዲህ አይነት ወራሪ በሽታ ነው። ምንድነው በሽታ? ኮሮና ምንድነው? ምን ያደርጋል? ሀገር ያሳጣል፣ መቀበሪያ ያሳጣል። ኮሮና ኢቦላም ኮሮናም ኦር ሌላ ወረርሽኝ ወጣ ቢባል ዓለም ላይ መቀበሪያ ያሳጣል ነው። ከዘረኝነትና ከባንዳነት በላይ በሽታ በዚህ ምድር ላይ አለ? እስከ መጨረሻ ከባለፈው ትምህርት ተወስዶ በገባበት ገብቶ መመታት ያለበት ኃይል መሆኑን ነው። ምክንያቱም ይህ ኃይል እያለ አገር ሰላም እንደማይሆን ተመልከት። መንግስት የተኩስ ማቆም አደረገ። ይህን ክፍተት ግን ይህ ኃይል ይህን የተኩስ ማቆም አልተጠቀመበትም። በባህሪው ጦረኛ ስለሆነ ወደ ጦር ገባው። ይህን ጦረኛ ኃይል ወደፊት በሚኖረው ስምሪት እስከ መጨረሻ ካልጠፋ ይች አገር እንደማትሆን ነው ይሄ ምልክት የሚያሳየው። ህዝቡ ለሰራዊቱ በቋሚነት የምግብ አቅርቦት እየሸፈነ ነው። ህዝቡ አሁን እስካሁን ባደረገው ከሰራዊቱ ጎን አልተለየም። ማድረግ ያለበትን እያደረገ ነው። ህዝቡ ይህ ኃይል ምን ያህል ወራሪ መሆኑን ባይኑ አይቶታል። በሬውን እያረደ ሲበላበት፣ ጎተራውን እየዛቀ ሲጭንበት፣ እያንዳንዱን ሲፈጽምበት አይቶታል። ስለዚህ ከዚህ መነሻ ተደርጎ እየፈጸመ ያለውን አጠናክሮ እንደሚቀጥል ነው። ይህን ነው እያደረገ ያለው። በዋነኛነት መከላከያ አለ፣ ልዩ ኃይል አለ፣ ሌሎች የጸጥታ ተቋሞችም ነው በጋራ ሆነው እየተሰራ ያለው። አሁን በዚህ ጊዜ
ይህን አደጋ ለአንድ ክፍል የምትሰጠው አይደለም። ሁሉም አመራሩ የየራሱን ድርሻ ይዞ ወደዚህ ሁኔታ ነው የገባው። ስለዚህ በዚህ ሁኔታ ላይ ጥላት እያደረገ ያለው መላ ህዝቡን ተጠቅሞ ነው ያሰለፈውን አሰልፎ ነው እያደረገ ያለው። ልክ ምላሽ የምትሰጠውን ከዚህ አንጻር ነው። እኛም አሁን ምላሹ ከዚህ አንጻር ነው። በአንድ ተቋም ብቻ በመከላከያ ብቻ ወይም በልዩ ኃይል ብቻ ወይም በተወሰነ ኃይል የምታደርገው ነገር የሁሉም ትብብር ነው። በዚህ መሰረት ኃይል በማዘጋጀት ኃይል በማቅረብ ህዝቡን በማነሳሳት ህዝቡን በመምራት የሁሉም እንቅስቃሴ ነው አለው። ይህም ነው እንግዲህ የጥላትን ፍላጎት